እኔ ላውራት ናላይ ዞ እኔ እንደሰለሰብኩሽም እኔ ላውራት ካንቺ ጋር ብዙ ነው አብሬ ላለው ሀብታማ አጣበስኩ ብዬ እኔ ካንቺ ጋር በምታወሪ ወሬ እንዳትቆጪ ቁጭ በይና እኔ እና አንቺ ነው ነገር የለም እኔ ብዙ ጉዳለኝ እኮ ኧረ ቆይ ፈልገኝ ሰው ያለ ሰው ነኝ ኧረ ፕሊዝ እየሰማሃት ነው አይደል ከይለም አንድ በሶሻል ሚዲያ ማቃት አንድ ልጅ አለችና ታውቃለህ እኔ ይሄን ሀብት አባቴ እንደመከረኝ አንዷ መጣ እንድታበላሽኝ አልፈልግም ማለት ዝም ብላ ይሄን ገንዘብ እንዳለኝ ስታቅ ይሄን ገንዘብ ለመብላት ብቻ ወደኔ የምትመጣ ሴት መቀበል አልፈለኩምና ላይክ ወደኔ የምትመጣው ሴት ፈተኝ ቢሆንስ ምናምን ብዬ በራሴ ያሰብኩ እነዚህ ሁለት መኪናዎች እንዳሉኝ ከነገርኳት በኋላ ደግሞ ሞር በቃ ወደኔ መቅረብ ጀመረች ከዛ ደግሞ አንደኛ አባቴ ማስጠንቀቁኝ የነበረ ነገር ስላለ የአባቴም ትዝ አለኝ ገብቷል በቃ ይሆናል አይደል ከዘን ፈልጋ የምትመጣ ሴት ብሎኛል አባቴ ሶ አባቴን መስለኛለች ብዬ እያሰብኳት በዚህ ነገር ደግሞ ትንሽ የሆነ ፊሊንጓ ሲጨምርብኝ ትንሽ የሆነ ሁለቱ ፌል ያደርጉ አሰቡብኝ ታውቃለህ ማለት እንዲህ በጣም ብዙ ነገር ባያረግልኝም ተቸገርኩ በመለው ሰዓት በጣም ነው የሚረዳኝ የነበረውና እተማመንበታለሁ ትልቅ ደረጃ ደርሰን የራሳችን ትልቅ ካምፓኒ ትልቅ ሱቅ እንደሚኖርን እኔ ውስጥ የነበረው እንዳለ ስኬት የምላቸውን ነገሮች ከሱ ጋርኝ እንደማሳካው በጣም እርግጠኛ ነኝ እስቲ በዚያው ብዙ ነገሮችን ሁሉ ምናምን አብረን እንድናሳልፍ መፈልጋት ስለሆነች እውነት ነው የምልሽ አሁንም ከልቤ ነው ማፈቅርሽ በጣም ማፈቅርሽ ከዛ ግቢ ውስጥ እንዳስቀመጥኳቸው አንቺም ትደነግጫለሽ ብዬ አልነገርኩሽም እንጂ የሆነ የእሳት አደጋ ተከስቶ ሁለቱም መኪናዎች ወድመው አገኘኋቸው ማለት አልገባኝም በምን ሰው እንዴት ማለት እኔ ማጋጣሚ አልነገርኩሽ እኮ ይዛኔ ሰው አልነበረም እንደውም እኔ እግዚአብሔርን ያመሰገንኩት አንደኛ እኔ መኪና ውስጥ በሁ ለምን እንደምታወራው እኔ አረ ምን ማለት ነው የራሴ ደህንነት መቻነሳኝና ነው ወደ ዘይር በቃ ውጣ አይደለም ይኸውልሽ ምንም አይጠቅመኝም በቃ ነው ዳቆን ምን ታረግልኛለህ እኔ እኮ እንኳን ከራሴ አልፌ ወደ ቤተሰቦቼ ተራዳልኝ ያለ ቢያሰብ ሰው አረ በእናትህ የራሴ ከመቻነሳ አረ ምንም አይራስም ሰላም ውድ የሚዲያችን ተከታታዮች ዛሬ ደግሞ በአዲስ ሐሳብ በአዲስ ሰው ቀርበንላችኋል የከተማችን ምርጥ ሚሊዮነር መልቲ ሚሊዮነር የሆነ እሸቱ የሚባል ወዳጃችን ደውሎልን ያለበት ድረስ ደርሰናል ተገኝተናል ጉዳዩን ከኔ ጋር ትንሽ አውርተናል ለእናንተ ደግሞ ግልጽ እንዲሆን እስቲ ከሱ እንስማው ሰላም ወንድሜ ሰላም እንዴና ከስምህን ጀምር እሸቱ እሺ እሸቱ ወደ ጉዳይ ከመግባታችን በፊት አሁን ላለህበት ሀብትና ለምትኖረው ኑሮ የመጀመሪያው መሰረቴ ነው ቤዝመንት ነው ብለህ የምታስበውን ሰው ብትነግረን ቤተሰብ ናቸው ኦኬ ቤተሰብ ማለት ያው ማለት ለኔ እናቴም አባቴም የመጀመሪያም ለመጨረሻም ልጃቸው ነኝ እና ያው የነሱ ነው ሀብቱ ያው ድርጅት ነበር የሰሊጥ እርሻ መሬት ማለት ነው ብዙ ሰራተኛ በእንትናቸው በውስጣችን ብዙ ሰራተኞች አሉ እሱን የሚያስተዳድሩት ቤተሰብ ነበሩ ከቤተሰብ ውጪ ማንንም ስለሌለ እነሱ ያስተዳድሩት ኖሩ ያው ብቻ ምን እንደምልህ ማለት በጣም ብዙ ነው ከምልህ በላይ ግን እግዚአብሔር ይመስገን እኔ ያመጣሁት አይደለም ማለት ቤተሰብ የሰሩት ነው እንጂ እኔ በቅንጦት ነው ያደግኩት እንደዚህ አሁን አለ አይደል የገጠር ሰዎች ስንባል ለፍተህ የምታገኘው ነገር ነው እኔ ግን እነሱ አሁን ቤተሰብ እናትና አባቴ ባመጡት በለፉበት ላብ ነው እኔ ሳዲቅ በሰፈሩ ማለት እንደ ገጠር ሰው አይደለም ያደግኩት በቅንጦት ነው ያደግኩት በትምህርት ነው ያደግኩት ግን ሁኑም ዝም ብዬ ሄድኩም ከማንም በላይ ነው ሰው ከማንም በላይ ቢሰራ ከማንም በላይ መኖር ይችላል አይደል እኔ ግን አልሰራም ግን ከማንም በላይ በቃ ፈታ አድርገው ነው ያኖሩኝ ቤተሰቦቼ ኦኬ ስለዚህ ቤተሰቦቼ ሀብቱን ቢያመጡትም አሁን ላይ ግን አንተ ተረክበህ የቤተሰቦችን የሰሊጥ እርሻ አስፋፍተህ በጥሩ ሁኔታ እየሰራሁ ነው የምትለኝ አዎ ማለት ቤተሰብ የሆነ ጊዜ ህይወታቸው አለ ሁለቱም ቤተሰቦች አሁን በህይወት ማርብለናል አሜን አሁን በህይወት የሉምና እነሱ ናቸው የለፉበት ስልህ አሁንም ቢሆን የቤተሰብ ነው የምለው እንጂ የኔ ነው አይደለም ምክንያቱም አንድ ሰው የኔ ነው የሚለው ልክ እሱ ላባ ፍሶበት ለፍቶበት ሲል ነው ግን አሁን ቤተሰብ የኔ እግዚአብሔር ፈቅዶ በህይወት ቢኖሩ ኖሮ የነሱ ነው አሁንም ቢሆን ግን እነሱ ማለት አባቴ በጣም ይመክረኛል ነገ ላይ እንደዚህ እንደቅንጡትህ እንዳትሆን የሰው ልጅ ደግሞ ኃላፊ ነው እኛ ልናልፍ እንችላለን ቀድመንህ ያው አይታወቅም ነው ያለ ይመክረኛል አባቴ በጣም እንዳልባልግ ለሰው ልጅ ክፉ እንዳላስብ ምናምን ይመክረኛል ማለት እንደዚህ የሆነ ቅንጦት ይኖረኝ እንጂ እንደሌላው ደግሞ ጋጥ ወጥ ወይ ደግሞ የሆነ ነገሮች ምናምን ማበላሸት ምናምን አልወድም
የእውነትም አሁን አንተ እያወራኸኝ እያሰብኩ ያለሁት ያንን ነው። እንዴት ይሄ ልጅ ከቤተሰቡ በመጣ ውርስ የሀብታም ልጅ ነው፣ ተመችቶት ተንደላቆ ያደገ ልጅ፣ ገንዘቡም ንብረቱም ወደሱ ሲመጣ እንዴት ይሄ ልጅ አላጠፋም? አጥፊ አልሆነም። ከተማ ደግሞ ያው እንደ ገጠር አይደለም፣ ብዙ ነገሮች የምትለምድበት ነው እና ያንን ሁላ ተቋቁመ ዛሬ እዚህ መድረስህ የእውነት ልትመሰገን የሚገባ ሰው ነህ። እና ወደ ጉዳያችን ስንገባ እስኪ ምንድነው እኔ እንድረዳህ የፈለግከውና እንዳደርግልህ የፈለግከውን ነገር እስቲ ለቤተሰቦቻችን አሳውቅልኝና ወደ ጉዳያችን እንገባለን። ስልክ አሁን እኔ ነገርኩህ፣ ሀብቱም የመጣው በቤተሰብ ነው። እኔ ቤተሰብ አመጡት እንጂ ዝም ብዬ ልበት ነው አለልም ማለት ከዚሁ ልጀምርልህ ብዬ ነውና ቤተሰቦች የሰጡኝ አባቴ ሲሰጠኝ በነገራችን ላይ ሀብቱን ብቻ አይደለም እንዴ ከዚህ ከሀብቱ ከዚህ ከሰሊጥ እርሻ በላይ እኔ የመከረኝ ምክር ነው ዛሬ ላይ ሁሌም ልቤ ላይ ያለ ገብቷል። አሁንም ቢሆን እኮ የሚሰራው ሰራተኛ ነው። ይኸው እኔ ያለሁት አዲስ አበባ ነው፣ ግን አሁንም እግዚአብሔር ይመስገን ከበፊቱ ብሱ በጣም ትልቅ ድርጅት ሆኖ በቃ ገብቷል። እርሻ መሬታችን ያው አሁንም እየሰራ ነው። ስለዚህ ያን ስራ ደግሞ እኔ አይደለም የምሰራው ቤተሰቦቼ ይበላቸው ሰራተኞቼ ቤተሰቦቼ ናቸው ላይ እና እነሱ ናቸው አሁንም ቢሆን እየሰሩት ያሉ። አሁን ደግሞ እኔ ምን አለ መሰለክ አንድ በሶሻል ሚዲያ ማቃት አንድ ልጅ አለችና ታውቃለህ፣ እኔ ይሄን ሀብት አባቴ እንደመከረኝ አንዷ መጣ እንድታበላሽኝ አልፈልግም ማለት ዝም ብላ ይሄን ገንዘብ እንዳለኝ ስታቅ ይሄን ገንዘብ ለመብላት ብቻ ወደ እኔ የምትመጣ ሴት መቀበል አልፈለኩምና ላይክ ወደ እኔ የምትመጣዋን ሴት ፈተኝ ቢሆንስ ምናምን ብዬ በራሴ ያሰብኩ። ኦኬ አሁን በሶሻል ሚዲያ ያወካት ሴት ስላለ ሀብትና ስለ ገንዘብ ታውቃለች ነው ማለት የሆነ ጊዜ በስህተት ይሁን ብቻ እንዳለኝ ነግሬያታለሁና ኢማጂን የምታደርገውም እንዳለኝ ነው። ገብቶሃል? እኔ ያ ደግሞ ሁሌ ጥያቄ የሆነብኝ ነው ማለት ለምን ነገርኳት? እኔ የምፈልገውን ፍላጎት እያወቅኩት ለምን እንዳለኝ ነገርኳት? ይችል ልጅ እንኳን እኔ አሁን ልክ አባቴ የመከረኝ ያቺ ሴት ናት የሚለኝ ማለት አባቴ ኢማጂን ያደረጋት ሴት አለች አይደል? ለኔ ያቀዳት በህይወት ቢኖር እሱ ፈልጎ ያገኛት ነበር፣ ግን አሁን በህይወት ስለሌሉ እስኪ የተሻለች ሚላትን ሴት አባቴ ኢማጂኔሽን ውስጥ ያለች አእምሮ ውስጥ የሳላት ሴት እኔ ፈልጌ ማግኘት አለብኝ ብዬ እያሰብኩ ለምን ስለ ሀብቴ ነገርኳት ብዬ ቆጨኝ። ጭራሽ ማድረግ የሌለብኝ ነገር መናገር አልነበረብኝ። ከዛ አሁን ደግሞ ከተናገርኩ በኋላ ምን አሰብኩ መሰለህ? እናንተ ሚዲያ አከታተለዋለሁ እና እዛ እንዳዩት ስለ ብዙዎችን ጉድ ታወጣላችሁ፣ ብዙዎችን ታድናላችሁ እንዳዩት እዛ ሚዲያ ላይ ነው። እስኪ የኔስ ቢሆን ይሄን ነገር በሞክር ልጅቷን እኮ እሱንም ጀስት ፍሬንድ አድርጌ ቢተባበረኝ ደስ ይሆናል ብዬ አሰብኩ። መቼም እንደሚልህ አልጠራጠርም። እውነት ነው እንዴ እኮ እኔም እሱን አስቤ እና እንደዛ ከሆነ ያቺን ልጅ አግኝተናት እውነት አባቴ የሚፈልጋት እኔም የምፈልጋት ሴት ነች ወይ ብዬ አንተንም ላማከር የወደድኩት ለዛ ነው። ኦኬ አሁን እኔ በምን አይነት መንገድ ነው ልረዳህ የምችለው? የመጀመሪያው ጥያቄ ነው። ሁለተኛው ደግሞ ይቺ ልጅ ወደሃታል አንተ ለትዳር የምትመኛት አይነት ሴት ናት ማለት ይሄ አሁን ገንዘብን ፈልጋ ወይ ፍቅርን ፈልጋ መምጣት የሚለውን በሂደት የምናየው ጉዳይ ነው። ግን ወደሃታል ወይ አንተ የምትፈልጋት ሴት እሷ ናት ወይ የእሷ አይነት ሰው ነው ወይ ነው? አዎ እኔ ማለት በሌላውማ እኔ በአካል ተገናኝተን አናውቅም። ሁሌ የምናወራው በፎቶ ትልክልኛለች እና በቮይስ ነው የምናወራው። ከዛ ማለት በጣም ረጅም ታይም ሆኗል ከጀመርን ወሬ ማለት ነው። እና እንደ ሀሳብ አሁን እንደምታወራው እኔ በጣም ተመችተኛለች። እንግዲህ እስካሁን እየጸጸተኝ ያለ ደግሞ ምናልባት ያንን አውቃ ነው ወይ እያልኩ ጥያቄ የፈጠረብኝ ነገር አሁንም እሱ ነው። ገብቷል? ያንን ባልነግራትና አሁን ያለችበት ሲቹዌሽን ያን ሳሰማ ቢሆን እውነት ለመናገር ወድጃታለሁ። ስለዚህ እኔ ጋር የመጣህበት ምክንያት እቺ ልጅ እንዴት ነው አመጣጧ? ገንዘብን ፍለጋ ነው ወይስ ፍቅሬን ነው? እና እኔ አሁን በምን አይነት መንገድ ልረዳህና እውነቱን ላወጣልህ እንደምችል እኔ አሁን የራሴ የምለው መንገድ ላንተ ላይ መች ይችላል። ብዙም ጊዜ ሁልጊዜም ሆነ ብዙ ጊዜ የምንሰራው የተመልካቾቻችንን ወይ ደግሞ የተከታዮቻችንን ሀሳብ ይዘን ነው የምንሄደው። ስለዚህ እስኪ በዚህ መንገድ እርዳኝ በለኝና እኔ በዛ መንገድ ያለውን እውነታ ላውጣልህ። አይ ነው ያንተም አይዲያ እኮ ቆንጆ ነው የሚሆነው በእርግጠኝነት። ግን የኔን ልስማ ካልከ ደግሞ እኔ ልንገርክ ማለት እኔ አዲስ አበባ አዲስ አይደለችም፣ ሁሌ እመላለሳለሁ። ግን በአሁኑ ግን የጠበቅኩት ከሷም ጋር ልገናኝ ስለሆነ የመጣሁት ረጅም ሰዓት እናወራለን ብያለሁ። እንግዲህ እኮ ከተዋወቅን ብዙ ላይሆን ይችላል፣ ግን በጣም ነው የምናወራው። ከሷ ምን ያህል ጊዜ ሆናችኋል ከሷ ጋር ከተዋወቃችሁ? ከተዋወቅን ሚኒመም 8 ወር 9 ወር ብቻ ከዛ በላይ ነው።
ከዛ በቃ እንደዚህ ግን እንደዚህ አይደለም እንደዚህ እንደተዋወቅን አይደለም ማስበው ማለት ላይክ ረጅም አብሮ እንዳደገ ሰው ምናምን ነው የምናወራው እንጂ በዚች ባጭር ጊዜ እንደተዋወቅን አይደለም። እና አሁን ላይ አዲስ አበባ ስመጣ የጠበቅኩት ታውቃለህ ለዛም ሁኜ እዚህ እከታተላችኋለሁ እዚህ ሁኜ እናንተን እከታተላለሁ እና ከዛ ሳስበው ላይክ ይህ ነገር እኮ አንድ የላይፍ መስመር ሊጀምር ነው እና ከዛ እሱን አማክሬው እኮ ይሻላል ብሎ የሚያስብ ከሆነ እሷ ማለት ዛሬ እንድንገናኝ ፈልጋለች ደውላልኝ ነበረ እሷንም ላገኝ ነው የመጣሁት። ስለዚህ እዚህ ከመጣሁ በኋላማ በቃ ያለው ነገር ያቺ ነገርም ነገር ያለው ያቺ ነገር ሁሌ ትጸጽተኛለች ብያለሁ መናገሬ ገንዘብ እንዳለህ ማውራት እንዳለኝ መናገሬ ጭራሽ ነው የሚቆረቁረኝ። ስለዚህ በቃ እንደዛ ከሆነማ እሱን ላማክረውና ማለት ለነሱ ይሄ ነገር እኮ በጣም ቀላል ሊሆን ይችላል ብዙ ጉድ ውስጥ እየገቡ አይደል እንደሚያወጧቸው እንኳን አይደለም ይሄን ቀላል ነገር ብዬ አንተን በጓደኝነት መልኩ ልወስድህ አሰብኩ። እዛ ማለት ጓደኛዬ ነህ ለሷ አብሬ ላስተዋውቅህ አሰብኩና እሷን ስለምንም ማን ነው ምንም ብላ የምታስቸግር ከሆነ አይ እሱ ጓደኛዬ ይኖራታለሁ። ይሄ ደግሞ የህይወታችን እንግዲህ ስታርት የምንልበት ፓርት ደርሷል። ስለዚህ ይሄ ደግሞ እንደ ቅርስ ነገ ላይ ደግሞ እንደ ትውስታ ምናስቀምጠው ነገር ስለሆነ ብዬ እንደዛ ላሳምናት ሞክርኩ ልሞክር አስብኩ። ሶ አንተስ እዚህ ጋር እንደዚህ ቢሆን በዚህ መንገድ ቢሆን ምን ይመስልሃል ብዬ እንደውም ማጀመሪያ እስኪ አንተን አሁን እንዳልኩህ ያልከኝን ነገሮች ለማድረግ እንሄዳለን። ግን እስኪ ከዛ በፊት በደንብ እሷን ደግሞ ያሉትን መረጃዎች እንድሰበስብ ከሷ እስቲ ስትገናኙ እንዴት ነው መጀመሪያ፣ ከዛ በኋላ በምን አይነት ሂደት ቀጥሎ ዛሬ እዚህ ጋር እንደደረሳችሁ እስኪ በትንሹ ማለት ከተዋወቃችን ጀምሮ ከተዋወቃችሁ ጀምሮ ያው ስንተዋወቅ እንዳልኩት ሶሻል ሚዲያ ላይ እንተዋወቅ ነው። ከዛ ሶሻል ሚዲያ ቲክቶክ ላይ መጀመሪያ ተዋወቅን። ከዛ ወደ ዋትስአፕ ሄድን፣ ወደ ቴሌግራም ሄድን። አሁን ሁሉም በቃ ይነላል ሶሻል ሚዲያ ላይ የኔ የሷ ነው የሷም እኔ አለንበት ሁሉም ላይ። እሺ ከይቅርታ ጋር ጥያቄው ከየት ነው የመጣው? ካንተ ነው ከሷ ነው የመተዋወቁ? መጀመሪያ ላይ ዝም ብለን ላይክ እንደ ፋሚሊ እናወራለን ሰላም ቆየን። ከዛ በኋላ ግን እኔ ስለሷ እንደውም ሳልጠይቃት ስለ ፍቅር ሁሉ ሳልጠይቃት ማለት እንዳየዋት ተመችተኛለች። እውነት ለመናገር ይሁን ዝም ብሎ የሚስባል አይደል ጀስት እንዳየው። ከዛ እንደዛ እያወራን ምናምን ቆየን። ከዛ በኋላ ግን እኔ ነኝ ማቅረብ የጀመርኩትም እኔ ነኝ የፍቅር ጥያቄ ያቀረብኩት እኔ ነኝ። ተቀበለችኝ። ከዛ በኋላ ግን ቆየን። እሷም ማለት ስጠይቃት መጀመሪያም አልተንገራገረችም። ሴትነት ይዟት እንጂ ትፈልግ ነበር እንደገባኝ ማለት ነው። ሴትነት ስለያዛት ብቻ እንጂ ከዛ በኋላ እኮ እኔም ግን ከኔ ከሚመጣ ብዬ ነው እንጂ ያው ባንተ በወንድ ደግሞ ሀበሻን እንደ ሀበሻ ደግሞ ወንድ ነው መቼም የፍቅር ጥያቄ የሚያቀርበው አይደል እሱ እንደዛ እኔ ጠየኳት። እሷም ከዛ በኋላ በምትጽፋቸው ቴክስቶች እውነት ስራ ላይ ያለው የምትጽፋቸው ቴክስቶች እኮ ስራ ቆም ሁሉ እሷ ላይ ልጽፍላት ስራ ትቼ ሁሉ እሄዳለሁ ወደ ስልክ እሄዳለሁ ማለት እና የሆነ ይስበኛል ታውቃለህ። የሆነ ሞር ደግሞ የሆነ አባቴ የሚለኝ ሴት ናት እንዴ ይቺ ልጅ እያልኩ ማለት አይሆን አባቴ የፈለጋት ሴትማ በቃ ይቺ ናት። እንግዲህ እንዳወራሄ ነው ያለው ነገር የሆነች ነገር ጭንቅላቴ ላይ ጥያቄ ጫረችብኝና ያው ካጸዳን አይቀር አጽድተናት እንለፍ ብዬ ነው። በመጀመሪያ ጥያቄ ገና ስጠይቃት እሺ ስትል ጭንቅላት ላይ ምንም አይነት ጥርጣሬ አልነበረህም ማለት ሶሻል ሚዲያ ነዋ ገብቷል። ከዚህ በፊት የምታውቃት ሴት አይደለችም። ያ ጥያቄ ጭንቅላት ላይ ምንም ጥያቄ አልፈጠረብህም? እሺታዋ ማለት መጀመሪያ ላይ እንደ እህትና እንደ ወንድም ረጅም ሰዓት አውርተናል። ሲስተር ሊብራዘር ላይ በጣም ረጅም ሰዓት አውርተናል ማለት ነው። ተዋውቀናል፣ ሁሉም ነገር ተዋውቀናል። ከተዋውቀን በኋላ እኮ ላይክ ዩና እኔ አይደለም በዛ ሰዓት እንኳን ጥያቄ ሊፈጥርብኝ እሷ ብትጠይቀኝ ራሱ ደስተኛ ነበርኩ በሰዓቱ ማለት ነው። እንደውም ከኔ ሲሄድ ምናልባት ገብቷል እንደ እህትነት ስለቀረበችኝ አሁን ሌላ ነገር በጠይቃት ምናልባት ችግር ይኖር ይሆን ብዬ ስለማስብ እያሰብኩ ስለነበረ በቃ ስትቀበለኝ እንደውም በጣም ነው ደስ ያለኝ ነው። እንኳን ሌላ ጥያቄ ሁሉ አላሰብኩም በዛ ሰዓት። ትጠነቀቅላት ነበር ማለት ይሁን ሌላ ነገር ኢግኖር ታደርገኛለች ሁሉ ብዬ አስብ ነበር። ግን በቃ ያሰብኳት ልጅ ሆና ነገሮች ሁሉ ያን ያህል ረጅም ሰዓት ያፈጁብኝ እሷን ማጣት ስላልፈለኩ ነበር። ያን ላለመጠየቅ እንኳን ታውቃለህ እኔ መጀመሪያም እሷ ሲስተር ሊብራዘር ሊብራ ቀረበችኝ እንጂ እኔ እፈልጋለሁ። ግን ደግሞ ሙር እናውራ እስኪ ምናምን ብዬ ስላሰብኩ በኋላም ያን ጥያቄ እስከምጠይቅ ጥያቄ ይፈጥርብኝ ነበር ለራሴ እውነት ምላሿ ምን ይሁን። ስለዚህ የምጠብቀውም እኔ ደስተኛ የሚያደርገኝ ነገር ይሄ ስለነበረ ወደ ደስተኛ ነው እንጂ ሄድኩ እሷን ጥያቄ ምናምን ጭራሽ ነው አልፈጠረብኝ። እስቲ አባትህ ይሉህ የነበሩ ሴት ማለት የሚመኙልህ ቢያንስ እንኳን በየሆነ በምናባችን እንድንስላት አድርገን መግለጽ የምትችል ከሆነ እስቲ
ለእኔም ለቤተሰቦቼም እስቲ ስለ አባት ስለሚመኙሉ ሴት ትንሽ በለኝና ወደ ፍቅረኛ ጋር መሄድ እንችላለን። ማለት አባቴ የሚመኛት ሴት ምን አይነት መሰለች? በመጀመሪያ ደረጃ ላንተ ወይ ደግሞ ለቤተሰቡ ክብር ያላት መሆን አለባት ይለኛል። እና ሲቀጥል ደግሞ አንተ የምትኖርበትን መንገድ ላይክ አሁን አንተ ደካማ ጎንና ይሁን ማለት ተወዳጅ ጎን አለ የሚወደድ እሷ ግን ስትወድ ደካማ ጎንህን ነው ታውቃለህ። ደካማ ጎንህንም ወዳ ለማስተካከል ነው የምትሞክረው እንጂ አሁን ልክ ይሶ ልጅ ሱስ እንኳን ሲይዘው ከሱስ ለመውጣት የሆነ ስቴፕ አለው። እሷም አሁን ይሄ እኮ አለብኝ ካልኳት ይሄ እንደዚህ ምናምን ብላ ኢግኖር አታደርገኝም። ግን እንደማይጠቅም ነው የምታስረዳኝ። ገብቶሃል? ልክ አባቴ የሚል ደግሞ ያቺ ሴት ነው የሚፈልጋት። ከዛ እንደማይጠቅም ይሄ ነገር እኮ ብትተው ይሄ ነገር ይሻላል እንደዚህ ብላ ልክ በቃ እንደ አባቴ ምክር ትመክረኛለች። እንደ አባቴን የት ነው ያገኘሁት እያልኩ ሁሉ ማለት አስባለሁ። ልክ አባቴ የሚመክረኝ ምክር እሷም ቁጭ ታደርግልኛለች። ከዛ በዚህ ልክማ ይቺ ልጅ በዚህ ልክ አባቴን ከመሰለችልኝ ለምን በቃ የህይወት አጋሪ ተሷቱን ብያሰብኩ። ስለዚህ ያቺ ሴት ደግሞ እንግዲህ አንድ ፈተና ይቺን ፈተና ብቻ ነው እኔ እሷ የምጠብቀው እውነት ለመናገር ይቺን ፈተና ብቻ ነው። ይቺንም ብታልፍልኝ ደስ ይለኛል። ገብቶሃል? ይቺን ነው ልጠይቃት ያሰብኩትም። ይቺን ጥያቄ ካለፈችልኝ ደግሞ እኔ ደስተኛ ነው የምሆነው። ይሄን ካላለፈች ግን እኔ እንጃ ግን አታልፍም ብዬ አላስብም። በነገራችን ላይ ያው ሙር በሷ ይሆናል አይደለ ደስተኛ ልሁንና እኔም እርግጠኛ ልሁን ብዬ ነው እንጂ እንደምታልፉ እርግጠኛ ነኝ። ምክንያቱም በመጀመሪያም ያቺ በስተት ባወራትም እሷ ግን ስለዛ ሀብት አንስታብኝ አታውቅም። እኔ ዝም ብዬ ራሴ ላይ ጥያቄ ፈጠረብኝ እንጂ እሷ ግን ሀብት ምናምን ብላ አታውቅም። ደግሞ አታውቅም። ያን ጥያቄ ነው ግን የኔ ጥያቄ ነው ለምን አወራሁት የሚለው ግን ምክንያቱም አንድ አባቴም ሲለኝ ነበረ አንተነትህን ፈልጋ ነው እንጂ ኪስህ እንደሞቀ የምታውቅ ሴት መሆን የለባትም ይለኝ ነበር። እኔም ስለዚህ አወቀች እንጂ ይቺ ልጅ ግን እኮ በመሞቄ ምናምን ደስተኛ ነች አይደለች የሚለውን አላውቅም። ስለዚህ በሌለኝ ሰዓት ደግሞ ምን ትመስላለች ይቺ ልጅ ደግሞ እስኪ እውነት በሌለኝ ሰዓትም ይቺ ናት ወይ ሁለት ገጸ ባህሪ አይደለም ወይ የያዘችው የሚለውን ነው አሁን ማወቅ የፈለኩና እዚህ እንዳልከኝ ማድረግ እንችላለን። እኔ አሁን ሌላ በእኔ በኩል ደግሞ ሌላ ያለኝ አንድ የመጨረሻ ጥያቄ ምንድነው ይሄን ያህል ከወደድካት ይሄን ያህል ፍቅር ለሷ ካለ አባቴ ሲመኝልኝ የነበረችው ሴት አገሬን የምትመስለው እሷ ናት እያልከኝ ለምን መፈታተኑ መጠራጠር ውስጥ ያስገባህ ምክንያት ምንድነው? ለኔም ለቤተሰቦችም ግልጽ እንዲሆንላቸው ገብቷል። አውርተናል ብዙ ነገር እንደወደድካት በጣም በቃ የሆነ ሚስት የምትላት ሴት እንደሆነች ነግረህናል። በአንድ በኩል ደግሞ ስታዩ ለምን ተጠራጠራት? እኔም ጋር ያለ ጥያቄ ነው። እርግጠኛ ነኝ ተመልካቾችም ጋር ይኖራል። እስኪ ምንድነው ጥርጣሬውን የጫረብህን እስቲ ባጭሩ አስረዳኝ። ማለት ነገርኩህ ከሷ ጋር ረጅም ሰዓት አውርተናል፣ ረጅም ጊዜ አውርተናል። ግን የሆነ ታይም ምን እንደተፈጠረ ታውቃለህ? ይህንን እስከዛሬ የማስበው ከሷ ጋር ማለት ከተቀበለችኝ በኋላ እኮ ነው። ግን ይሁን እያወራን እያለ በወሬ አጋጣሚዎች ሁለት መኪና እንዳለኝ ነገርኳት። ከዛ ሁለት መኪና እንዳለኝ ከነገርኳት በኋላና በፊት የነበረው የሆነ ነገር ትንሽ ቅይር ያለ መሰለኝ። ማለት ለኔ የኔ ፍቅር የኔ ማር የኔ ውድ በቃ በየሰዓቱ ሆነ ያልነበረው ሁሉ ተጨመረ። ታውቃለህ? ኦኬ ያለህን ነገር ከነገርካት በኋላ ፍቅሯ ጨመረ ነው ያ ያንተ ጥርጣሬ ነው። የተናገርኩት ሁለት መኪና እንዳለኝ እሱም በሆነ አጋጣሚ ነበረ እንጂ እኮ ሌላውን አታውቅም። እንዳው ግን እነዚህ ሁለት መኪናዎች እንዳሉኝ ከነገርኳት በኋላ ደግሞ ሞር በቃ ወደ እኔ መቅረብ ጀመረች። ከዛ ደግሞ አንደኛ አባቴ ማስጠንቀቁኝ የነበረ ነገር ስላለ አባቴም ትዝ አለኝ። ገብቶሃል? በቃ ይሆናል አይደል ከዘን ፈልጋ የምትመጣ ሴት ብሎኛል አባቴ። ሶ አባቴን መስለኛለች ብዬ እያሰብኳት በዚህ ነገር ደግሞ ትንሽ የሆነ ፊሊንጓ ሲጨምርብኝ ትንሽ የሆነ ሁለቱ ፌል ሊያደርጉ አሰቡብኝ። ታውቃለህ? ማለት በዚህ ልክ እንዴት የመጀመሪያ አስመሻ ያልነበረ ነገር እኮ እየጨመረች ነው ብዬ ራሴ ውስጥም ጥያቄ ፈጥሮብኛል። ከዛ ወደዚህ ያለውን ነገር ደግሞ እኔ በዚህ መንገድ እንዲሆን ፍላጎቴም እሱ ነው። ያን ጥያቄ እንዲፈታልኝ ነው የጨመረበት መንገድ። እውነት ያን ስለሰማች ነው ወይስ ደግሞ ስለሌለ ማለት ዝም ብላ ነው የሆነ ከኔ ጋር በዋለች ባደረች ቁጥር ፍቅሯ ጨምሮባት ነው ወይስ ደግሞ ያን ስለሰማች ነው የሚለው ሁለቱ ጥያቄ ላይ ነው ለኔ። ኦኬ ጥያቄህን እንደ ጥያቄ ሐሳብህን እንደ ሐሳብ ይዘን ተመልካቾቻችንም አብራችሁን ቆዩ። ፍቅረኛው ቤት እንሄዳለን። እውነትን ይዘን ነው የምንሄደው። ስንሄድ እንግዲህ ይቅናህ ነው የሚባለው። ወንድማችን ይወዳታል፣ የእውነት ይወዳታል። ለሰው መለያየትን ሐሰትን አንፈልግም። ቀጥታ እሷ ቤት እንሄድና ያለው ሙቭመንት ደግሞ ለእናንተ የምናቀርብ ይሆናል። አብራችሁን ቆዩ።
ገብተናል። እስቲ ከእህቴ ጋር ከመታወቅ እንጀምራለን። ስምሽም አልበለት? ስሜ ያሰማል ይባላል። የተዋወቅ ነው ደግሞ ከቤት ጋር ቲክቶክ ላይ ነው። አሪፍ ፎሎወር አለኝ እዛ ላይ አያለኝ። እሱ ነው መጀመሪያ ያወራኝ። አልፎ አልፎ ምናምን ነበር መናወራ። ከዛ በኋላ ግን መደዋወር ስለተለዋወጥን ምናምን ሁሌ ማውራት ጀመረ። የፍቅር ጥያቄ ያቀረበልኝ ያው መጀመሪያ እንደ ቤስት ፍሬንድ ነበር ስናወራ የነበረው። ከዛ በኋላ ግን ነገሮች ወደ ፍቅር ተቀየሩና ኖር ማውራት ጀመረን። ቴሌግራም ላይም ኖርማል መደዋወል ማታ በቃ ሳናወራ ምናምን ነገር አንተኛ ላይ ተዋወቅነው። ቲክቶክ ላይ ነው እንደነገርኩ። ከዛ በኋላ በጣም በአካል የምንተዋወቅ አይነት ሰው ያክል ነው። በጣም ነበር የተዋደድነውና ዛሬ ስላየሁት በጣም ነው ደስ ያለኝ። ሞር ደግሞ ያው በአካል በጣም ነው የሚያምረው። እስቲ ከሱ ጋር ያለውን ነገር እንኳን ከመጀመሪያው ከተዋወቃችሁ ጀምሮ ሁሉንም ነገር አውቃለሁ። ጓደኛው ነኝ እንዳልኩሽ። እስቲ አንቺ ጋር የነበረው ስሜት ምን ይመስል ነበር? ማለት የመጀመሪያ ጊዜ እሱ ጥያቄውን ሲጠይቅሽ ምን አይነት ስሜት ነበርሽ? ከዛ በፊት ታስቢው ነበር ይሄን ነገር ወይስ ደግሞ ቆይተሽ አስበሽበት ነው የመለስሽለት? አይ በሂደት ነው እንዳልኩ። መጀመሪያ ቤስት ፍሬንድ ነው የነበርነው። የፍቅር ጥያቄ አቀረበኝ። ለምጄው ስለነበረ በጣም ወድጄው ነው። በጣም ነው የማፈቅረው ምናምን። እኔ ራሴ እሱን ሳላወራ መዋል አልችልም እና በጣም ነው የምወደው፣ በጣም ነው የማፈቅረው። እስቲ ከትውልድ ቦታሽ ከትምህርትሽ ምን አይነት ማህበረሰብ ውስጥ ነው ተወልደሽ ያደግሽው? አሁን ላይ ምን እየሰራሽ ነው ያለሽው? ቤተሰቦችሽ አሉ የሚለውን ዲቴል እሱን በደንብ እንዲያውቅሽ ገብቶሻል። ካወራችሁት በላይ አይደለሁም እኔ ግን እኔ የምጠይቅሽ ጥያቄ እርግጠኛ ነኝ እሱም የሚፈልጋቸው ጥያቄዎች ይሆናሉ ብዬ ስለማስብ እስቲ ከመጀመሪያ ከትውልድ ቦታሽ እንነሳ። አዎ የተወለድኩት የክፍለ ሀገር ነው። የአዳማ ልጅ ነኝ። አዳማ ነው ተወልጄ ያደግኩት እስከ 12ኛ ክፍል እዛ ነው የተማርኩት ማለት ነው። እና አጋጣሚ ሆነ ያው ጥሩ ውጤት አላመጣሁም ነበርና ቤተሰብም ትንሽ አቅም ስለሌላቸው እኔን የግል ከፍሎ ለማስተማር አቅም የላቸውም እና በራሴ መጣር ስላለብኝ ሰርቼ መማር ስላለብኝ ወደዚህ ወደ አዲስ አበባ መጣሁ ማለት ነው። እና አዲስ አበባ ስራ በአበባ ሽያጭ ውስጥ ነው እየሰራሁ ያለሁት። በዛ አጋጣሚ ነው እዚህ ቤት ነው የምኖረው። ይሄ የኔ ቤት ነው፣ ተከራይቼ ነው የምኖረውና ያን ያህል አቅሙ የለኝም። ምክንያቱም ቤተሰቦቼንም ስለምረዳ ለእነሱም ካለኝ እረዳለሁኝ። እንዳልኩ ተቀጥሬ ነው እየሰራሁ ያለሁት። ግን ከዛችም ላይ ቤተሰቦቼን እረዳለሁኝ። ጓደኛዬም ደግሞ አልፎ አልፎ ይረዳኝ ነበር፣ ይልክልኛል የተወሰነም ቢሆን ያን ያህል ብዙም እንትን ባይሆንም ለሚያስፈልገኝ ነገር ግን ስጠይቀው እንደ ሴትነት ለሚያስፈልገኝ ነገር ይረዳኝ ነበር እሱ። ኦኬ፣ ወደ አዲስ አበባ ስትመጪ የተቀበለሽ ሰው ነበረ? ሰው አዘጋጅተሽ ነው የመጣሽው ወይስ በቃ ኑሮን አሸንፋለሁ ቤተሰቦቼን እረዳለሁ ብለሽ ቀጥታ ተነስተሽ ነው ወደ አዲስ አበባ የገባሽው? ቀጥታ ነው የመጣሁት። የሚቀበለኝ ሰው አልነበረም። ያው በሰው የደላላ ስልክ ተቀብዬ ነበረ። የደላላ ስልክ ተቀብዬ ስራ ገባሁኝ አጠቃላይ ማለት ነው። ከዛ በኋላ ነው አሁን ከሂደት በኋላ ነው ወደ አበባ ሽያጭ የገባሁት ማለት ነው። ኦኬ፣ እንደመጣሽ ሰው ቤት ነው የገባሽው ነው? እንዴት ነው አዲስ አበባ እንዴት ተቀበለች? እስቲ አሁን ላይ አሽና ደስ ይላል። የስራ ዘርፍ ብዙ አለ። ያው ወደ ክፍለ ሀገር ወይ የራስ ቢዝነስ ወይ ደግሞ እንደ መንግስት ተመረጭ ጨርሰ ምናምን ካልሆነ ያን ያህል እንደዚህ በጣም ሰፊ አይደለም የስራ እድልና እዚህ ቢያንስ ስራ ካልመረጥክ ብዙ ስራ መስራት ይችላል። አዲስ አበባ ላይ ብዙ የስራ ዘርፎች አሉ እና እኔም ደግሞ ከቤት ስራ ወጥቼ የተወሰነ ብር ከያዝኩ በኋላ ተከራይቼ ወጣሁኝ። የአበባን ስራ በሰው አገኘሁኝና አበባ ሽያጭ ውስጥ መስራት ጀመርኩ። እስቲ አሁን እንግዲህ አዲስ አበባ መጥተሻል፣ ቤተሰቦችሽን እየረዳሽ ነው፣ ፍቅረኛሽንም በአካል አግኝተሻል። እስቲ ሰክሰስ የምትዩ ላንቺ አሁን እዚህ ቦታ ደርሼ ይሄን ያህል ኑሮ ኖራለሁ ብለሽ የምታስቢ እስቲ ምንድን ነው ያንቺ ሰክሰስ ማለት የሚያረካሽ? ከሀገርሽ ስትወጪ የወጣሽበት አላማ እስቲ ምንድን ነው? አግብቶ ወልዶ መኖር ነው ወይስ ደግሞ የራስሽ የሆነ ፍልስፍና አለሽ ህይወትሽ ላይ? የመጀመሪያውና ዋነኛው አላማዬም የነበረው ቤተሰቦቼ ለመርዳት ስለሆነ አገር ቀይሬ የመጣሁት። ዋናና የመጀመሪያ ማስቀድመው ነገር ቤተሰቦቼን ነው። መጀመሪያ ቤተሰቦቼን መርዳት ነው የምፈልገው፣ ቤተሰቦቼን መለወጥ ነው የምፈልገው። ከዛ በኋላ ግን እንደማንኛውም ሴት ልጅ ያው እንደ አበባ ነው የሚባለው በጣም እንደዛ ነው እድሜ ይሄዳልና ማግባት መውለድ መቻል አለብኝ። ግን መጀመሪያ ማስቀድመው የቤተሰቦቼን መጀመሪያ እነሱ መለወጥ ከቻልኩ በኋላ ነው ወደ ትዳሩ ማሰብ የምፈልገውና ከዛ በኋላ ቤተሰቦቼን ከረዳ በኋላ ማግባት መውለድ ነው የምፈልገው። ለኔ ስኬት ማለት ሁለቱን ነገሮች በህይወቴ ሳሳካ ነው። ቤተሰቦቼን መርዳት ስችል የተሻለ ደረጃ ማስቀመጥ ስችልና
አግብቼ ያው ከፍቅረኛዬ ጋር አግብቼ አንድ ቤት መኖር ልጆች ማፍራት ስችል ነው ለኔ ስኬታማ ነኝ ብዬ የማስበው። ኦኬ እስቲ አንተ አሁን ማለት ብዙን ነገር እናውቀዋለን። እስቲ ስታገኛት እንደጠበቅካት ናት? ምንድነው እስቲ አሁን ግር ያለህ ነገር አለ? እዚሁ ሁሉንም ነገር ግልጽ አድርገህ ነው እንድንሄድ። እስቲ ምን ያየኸው ነገር አለ? እኔ ባዩት እስካሁን እውነት እንደጠበቅኳት ነች። እኔ ጠብቂያትም የነበረ ይሄን ነው። ስለዚህ አውቃለሁ እኮ ማለት በአካል ሳንገናኝም እንኳን አብረን እንደምንውል አብረን እንደምናድር ነበር ኢማጂን ማድረገውና ዛሬ ደግሞ ሳገኛት ሞር ደስታዬን ሁሉ መቆጣጠር አልቻልኩምና ታውቃለህ። ስለዚህ ያቺ የምታስባት ያንተ የምትላት ሴት አግኝታታል ማለት ነው? አዎ ለኔ አዎ አግኝቻታለሁ። መፈልጋት ሴት እኔ መመኛት አይነት ሴት እንግዲህ እሷ ነች። እስቲ ስለራስህ ትንሽ ንገራት እኛ እያለን እስቲ ማለት ስለሷ ያለህን ፍቅር ትንሽ። ያው እንዴ ማታውቀው ይኖራል እንዴ እኔ ለሷ ያለኝ ቦታ እንዴት በምን አይነት መንገድ በስልክ ታውቃለህ። እኔ ብዙ እንደዚህ አውርቶ የሚያሳምን አንደበት አይደለም ያለኝና የተግባር ሰው ነኝ። በቃ እኔ በተግባር ነው ሁሉን ነገርና ታውቃለች እሷ ታውቃለችና እንዴት እንደምወዳት ስራትቼ እንኳን እሷን ማውራት ፍላጎቱ እንዳለኝ ታውቃለች። ነግራታለሁ ማለት የሆነ ነገር ሲከሰት ነግራታለሁ። አልደብቃትም ሁሉ ማለት እንዴ አሁን እኮ እንደዚህ ነው አሁን እኮ እንደዚህ ነው ብዬ ስለምነግራት ያን ያህልም አሁን ላይ አብራራላታለሁ የምለው ነገር ብዙ ላይኖር ይችላል ምናልባት። አሁን እሷ እንዳለችኝ ቤተሰቦቿን የመጀመሪያ ዓላማዋ ቤተሰቦቿን ከድህነት ማውጣት ነው። ሁለተኛ ዓላማዋ ደግሞ በትዳር ልጆች ወልዳ ተሰብስባ የመኖር ዓላማ ያላት ሴት ናት። እሱማ የኔም ፍላጎት ነው ታውቃለህ እኮ አንተም ጓደኛዬ ነህ ታውቃለህ ያለው ነገር። ስለዚህ አጠገቧ ሆነ ልትረዳት አይደል ማለት ምልህ ቤተሰቦቿንም በመርዳት አብራችሁ የማደግ ዓላማ አላችሁ። በአጠቃላይ አንተም ታግዛታለህ ነው ዋናው ነገር። በትክክል አዎ በትክክል ይሄንን እሷ እንድታቅልኝ ስለፈለኩ ነው። እንዴ እሱማ ግድ ነው። ያው አብረህ እየኖርክ እኮ የሰው ልጅ አሁን የአንዱ ስሜት አንዱ ካልተረዳው አብረህ መኖር አይባልም እኮ እሱ። ስለዚህ የኔን ስሜት እሷ ተረድታ እሷን ስሜት ደግሞ እኔ ተረድቼ ካልኖርኩ ላይክ መቅደም ያለበትን ነገር ካላስቀደምን እኛ መች ተሳሰብን ማለት ነው። አልተሳሰብንም እኮ ሶ ያለውን ነገር ደግሞ እሷም ሪከመንድ እያደረገችኝ እኔም ደግሞ እየደገፍኳት እሷም እየደገፈችኝ ያው ተደጋግፈን ሲሆን ነው ትዳር የሚያምረው። እንደዛ ብዬ ነው የማስበው። አንቺ አሁን ባለሽበት ስራ ላይ በቂ የሆነ ገቢ እያገኘሽ አይደለም ይመስለኛል አይደል? የአበባ ሽያጩ ላይ አንድ ጊዜ ይሞታል አንድ የሚነሳ ስራ ነው። ምን አይነት ስራ ብሰራ አላማዬ ላይ ደርሳለሁ ወይ ደግሞ ትዳሬና ቤተሰቤን ቀጥ አድርጌ ይይዛለሁ የምትይበት የምታስቢው ስራ አለ አንቺ አሁን በአይምሮሽ? አዎ የራሴ ኮስሞ ቤት ትልቅ ወይ ሱፐር ማርኬት ነገር ቢኖረኝ ደስ ይለኛል። ያው ከዚህ በፊት የነበረኝ ጓደኛዬ ብዙም አይረዳኝም። እኔ አሁን ከሱ ጋር 8 ወር የቆየን ነው ላይ አይመስለኝም። በጣም ረጅም አመት የቆየን ነው የሚመስለኝ። በጣም ግልጽ ነው፣ በጣም ይረዳኛል ምናምን ነገር ነው። ከዚህ በፊት የነበረው ጓደኛዬ በጣም ያሳዝነኝ ነበር። አይረዳኝም የነበረው በቤተሰቦቼ እንደዚህ አድርግ ስል ጭራሽ እሱ ከኔ ነው ገባ የሚፈልገውና በጣም ነበር እንትን የሚለኝ። አሁን ላይ ግን እሱም በብዙ ነገር ስለሚረዳኝ እንዲህ በጣም ብዙ ነገር ባያደርግልኝም ተቸገርኩ በምለው ሰዓት በጣም ነው የሚረዳኝ የነበረውና እተማመንበታለሁ። ትልቅ ደረጃ ደርሰን የራሳችን ትልቅ ካምፓኒ ትልቅ ሱቅ እንደሚኖርን እኔ ውስጥ የነበረው እንዳለ ስኬት የምላቸውን ነገሮች ከሱ ጋር ሆኜ እንደማሳካው በጣም እርግጠኛ ነኝ። እስቲ በዚህ አሁን ባነሳሽልኝ ሀሳብ ላይ ከሱ በፊት ፍቅረኛ ነበረሽ ማለት ነው? አዎ ፍቅረኛ ነበረኝ። አዲስ አበባ ከመጣሽ በኋላ ነው አዲስ አበባ ከመምጣትሽ በፊት ነው? እዚህም ያለው ነበረኝ እናም ክፍለ ሀገርም የመጀመሪያ ክፍለ ሀገር ነው። ከዛ በኋላ ግን እዚህ ከመጣ በኋላም ጓደኛ ነበረ። ስለዚህ ወንድማችን ሶስተኛ ፍቅረኛ ነው ማለት ነው? ሶስተኛ ጓደኛዬ ነው። እኔ ማለት እሱ እንዲነግርሽ ስለምፈልግ ነው እንጂ እኔ እሱን አውቀዋለሁ። ምን ያህል ማለት ስንተኛ ፍቅረኛ ናት እሷ? ማለት በህይወትህ ካገኛቸው ሴቶች የተለየች እንደሆነች ምን እንደሆነ እኛም እናውቃለን፣ አንተ የምታውቀው ነው ይሄ። ግን ከዚህ በፊት የፍቅር ጓደኛ ነበረ? አዎ ነበረች፣ አንድ ነበረች። ኦኬ በምን ምክንያት እንደተለያያችሁ እሷ ማወቅ ትችላለች? ታውቃለች። ግን አስረዳን ካልክ ሙሉን እንጂ እኛ ላወራነው ነገር የለም። እንደነበራት ሁሉ ነገረኛለች እሷ ማለት ያቺኛዋ በብዙ ነገር ይሆናል አይደል ማለት ሙር ስለኔ ታውቃለህ፣ የኔን ፍላጎት ታውቃለህ። ያን ፍላጎት ለማሳካት ደግሞ አንተ የሆነ ሰው ስትነግረው መረዳት አለበት። ኔክስት ደግሞ ፍላጎቱም አንተን ያማከለ መሆን አለበት። የሰው ልጅ የሚፈልገው ነገር ላይክ ካንተ የማይወጣ ነገር መሆን አለበት። ግን ስለ ያቺ ኢማጂን ያረኩባትና ከሷ ጋር የተገናኘሁበት መንገድ አንድ አይደለም ማለት የምትፈልገው አይነትና
እኔ አንድ ላንሆን እንችላለን። በቃ ፍላጎቷ ሁሉ ቅንጡት ነች፣ እንዳለ ቅንጡት ነች። መናበብ አልቻልም ነው ባጠቃላይ። በትክክል እሷ የምትፈልገው ላይክ ዝም ብሎ ወጣ ብቻ ነው እና ዝም ብሎ ይሁን የማይመች ነገር አለ አይደል? ዝም ብሎ አይተ የማይመች ነገር ሊቀጥል አይችልም ብለህ የሆነ ዝም ብለህ በራስ መንገድ በዛ መንገድ ነበረች ያቺ ልጅና እንደዛ ስለሆነችብኝ እኔ ማይ ይሄ ነገር እንደዚህ ነው ምናምን አለን መሆን እንደማይችል አስረዳዋት። በሰዓቱ እሷም እንደዛ ስላተራሱ ማለት አልመሰላትም። ታውቃለህ አሁን አንተ ሰው ያኔ ነው ነገ ላይ አብሮኝ ህይወት ይቀጥላል ብለህ የምታስቡ ሰው አይደለም ልለይ ሲልህ እኮ ሲያኮርፍ ይጨንቃላ። እንለያይ ስላት ራሱ በጣም ሃፒነስ ነበረች። በቃ ማለት የኔና የሷ መለያየት ሁሉ ፈለገችው። በቃ ጨራሽ ትላጣለህ ምናምን እንደዚህ ምናምን በቃ ሙድ ሰራችብኝ ማለት። ከዛም አይሆን ነበረ በሰዓቱ ምንም ከሷ ጋር በቃ በመለያየታችሁ ደስተኛ ነበረች ማለት? እሷ ደስተኛ ማለት ለምን ወደ እኔ እንደመጣች ራሱ ያልገባኝ ማለት በመጀመሪያም ሲቀርበኝ ይሆናል አይደለ በጣም አፈጣጣነችው ነገር ሁሉ ካንተ ጋር ምናምን የሚያሳምኑ ቃላቶች ተጠቀመች። ነገር ግን ከመጣች በኋላ ወደ እኔ ከመጣች በኋላ ያቺ መጀመሪያ ልትቀርበኝ የነበረችው ሴትና የቀረበችኝ ሴት አንድ አልሆነም። ራሷ ሁለት ሆነችብኝ። ሁለት ሰው ስትሆን አስቸገረችኝ። ከዛ ጭራሽ በቃ አብሮ የማይቀጥል ሰዎች ሆን ሰው የማይሆን ሲሆን እናም ብሬክ አደረገ። በፍቅር የቆዩትን ሰው ግን መለየት አይከብድም? በአንድ አሁን ባንቺም በኩል አንቺም ከዚህ በፊት ፍቅረኛ ነበረኝ ብለሽኛል። በአንድ ጊዜ ከፍቅረኛ ጋር መለያየት አይከብድም? ያ በአንድ ጊዜ አይደለም። እኔ የመጀመሪያዬን ለመርሳት ረጅም ጊዜ ፈጅቶብኛል። በነገሮች አለመግባባት ነው ከሱ ጋር የተጣላ ነውና፣ ሁለተኛው ግን እንደነገርኩ ምክንያቱም የመጀመሪያ ላይ ነው ብዙ ጊዜ የሚከብድ። ሁለተኛው ካላማይ ሊያሰናክለኝ ስለነበረ ምክንያቱም እንደነገርኩ ነው መጀመሪያና ማስቀድሞ ቤተሰቦቼ አልደራደርም። ምክንያቱም እነሱ ጋር አብረን እንላወጣለን ችግር የለውም ቢለኝ ኖርማል ነበር። ግን እሱ እኔን ማዳከም ነው ያዘው ገባ። ስለዚህ ማቆም ስላለብኝ ቤተሰቦቼ እንዳልኩ ካላማይ መውጣት ስላልፈለኩኝ ያለኝ አማራጭ ማቆም ነው። በዛው በቃ ብሬክ አደረግን። ፍቅረኛ ጋር ስትለያዩ ምንም ፊል ያረከው ነገር የለም? አልተጎዳህም ነው? እንዴ በጣም ያም ነበረ ማለት የመጀመሪያ ነኝ። ከዛ በፊት ምንም አላውቅም። ሲቀጥል ደግሞ መጀመሪያም ተጠንቅቄ ከማንም አልቀርብም ብዬ ቆይቼ ነበርና እንደነገርኩ ያው አባቴም ይመክረኛል፣ እባክህን ዝም ብለህ ያልሆነ ቦታ ላይ እንዳትወድቅ ምናምን እያለ በጣም ይመክረኛል። ከዛ እኔ የምጠነቀቅ ነበረ። እሷ ግን በሆነ አጋጣሚ ከተዋወቅን በኋላም ታውቃለህ መጀመሪያ የኔ ይሆናል ዝም ብለህ ስለደነገጥኩባት ነው እንጂ እንደነገርኩ ዝም ብሎ የምትጠብቃት ሰው አይደለችም። በእርግጥ አሁን ከሄደች በኋላ ምናምን ሆኖ አይደለም። በነገራችን ላይ ያው ሰው እንደዛ እንዳያስመስልብኝ እኔም ልንገርህ ብዬ እንደዛ አይደለም ስልክ እኔ ሰው ልጅ አይደለም የለም የሚያወራው ግን የሆነ ያንደበቴን ታውቃለህ። እኔ ደግሞ ይዛንዲ እንትን ያደረኳት የምጠብቃት ልጅ ባትሆንም ግን ይሆናል አይደል ላይፍ የምታስተካክለው ወደ እኔ ስትመጣ ብዙ ነገሮችን እንደምታስገኝ ብዙ ነገሮችን ደግሞ እንደምትመክረኝ ምናምን ነው ኢማጂን ያደረኩ። ከዛ በኋላ ግን ስመጣም የሆነ ፈጠን ብላ መጣች። እኔም ዝም ብዬ በሰዓቱ ደግሞ የመጀመሪያም ነበረች ብያለሁ። እስኪ እኔም ዝም ብዬ እንደማንኛውም ህይወት ልጀምረው አልኩ። ግን እኔ ከልቤ ወድጃት ነበር ታውቃለህ። እሷን ከቀረብኳት በኋላ ስለዚህ ዝም ብሎ የሆነ ጀምሮ ተወው ምናምን መባልን አልፈልግም። ከዛ በኋላ ግን ጀመረን። እሷም መጀመሪያ ላይ የሆነ የተወሰነ ጊዜ ምናምን በቃ በጣም ምርጥ ላይ መቀየናል የምትፈልገው ሰው አይነት ሆነች ማለት። ከዛ በኋላ በቃ እኔ ሴታፑን አስተካከለች። እኔ ከገባሁ በኋላ እንዳለም ሁሉን የምታወራው ሁሉ ከኔ ጋር ማይሄድ አረ እንደዚህ ነው ስትላት ምናምን እንዴ ለምን ተናገርኩኝ አንባ ቀረኝ ምናምን። ከዛ በቃ ነገሮች ሁሉ ከበዱ ምናምን በዛ ስቴፕ መጣን። እኔ በጣም ብዙ ታገስኩ እንዴ የምር እውነት ለመናገርም የምርም ፍቅር ይዞኝ ስለነበረ ለመንኳት ታይ እንደዚህ አይደለም የመተዋወቃችን ጊዜም እንደዚህ አልነበረም ፕሊስ ምናምን እያልኩ አስረዳዋት። ጭራሽ ነው ማይሆነው አለች እንደዚህ ምናምን። ከዛ ብሬክ እናርግ ስላትም ሰው እንደዚህ ያስባል እኮ በቃ እንኳን መጣ ነው ይሆናል አይደል እንኳን ካንተ መጣ አይነት ተጠብቅ ነበር ታውቃለህ። ስለዚህ እኔ እንደዚህ እኮ አልነበረም ደሙ ስለኔ እንድትይ ታውቅ ነበር ታውቃለህ ሙር ታውቅ ነበር። ከዛ በኋላ ያለውን ነገር ምናምን ከነገሮቹን ሁሉ አበለሻሽቻቸው እኔም ይሁን አልኩ። በሰዓቱ ተጎዳሁ ቆየሁ ብቻዬን። ከዛ በኋላ ከሷ ጋር ብሬክ ካደረግን በኋላ ብዙ ቆየሁ መሆኑ ያው አሁን ላይ ደግሞ አዲስ ነገር አግኝተንበታል። አዎ አሁን ይቺን የመሰለች ልጅ ይኸው አንዳንዴ እኮ ነገሮች ለበጎ ናቸውና የሷ መሄድ ጥሩ ነገር ይዞብኝ መጣ። እስቲ ወደ ኋላ ልመልስሽና አንቺን ቲክቶክ ላይ ስንት ፎሎወርስ አለሽ? ወደ 26 ነጥብ ምናምን ያለኝ 26 ሺህ ምናምን
ኦኬ። እና ቲክቶክ ላይ 26000 ፎሎወርስ እያለሽ የእሱን ቴክስት ሀይ የሚለው ነው እንግዲህ ሴት ነሽ፣ ብዙ ወንዶች ሀይ ሊሉም ይችላሉ፣ ብዙ ነገር ሊያደርጉ ይችላሉ። እንዴት የእሱን ቴክስት መለስሽለት? ያ ብዙ ጊዜ የጻፈልኝ ቴክስቶች አሉ ግን መልሼለት አላውቅም ነበርና ከዛ የሆነ ሰዓት ላይ ምናምን ጊፍት ይሰጠኛል ላይቭ ላይ ስገባ ከዛ ገብቼ ሳይው ብዙ ጊዜ ነው ሀይ ያለኝ። ከዛ ስመልስለት ስናወራ ምናምን አሪፍ ልጅ ይመስል ነበርና እንደሆነም ደግሞ ያው ተግባር ላይ ብሎና አሪፍ ሰው ነው። እንኳንም መለስኩለት። እና በጣም ደስ ያለኝ ከሆነ በኋላ በሰዓቱ ግን እንዳልኩ ነው ቼክ አድርጌው አላውቅም። ምክንያቱም እንደነገርኩ 26000 ምናምን ፎሎወር ኖሮ አይደልና በ1000 በ2000 ብዙ ሰው ሊያወራ ይችላል። እሱን ነው ጥያቄ። እና ብዙ ሜሴጆች አሉ መልሼ አላውቅምና ከዛ በኋላ ግን ጊፍቱን ከሰጠኝ በኋላ አስቲክ ምናምን ብዬ ገብቼ ሳይው ብዙ ጊዜ ነው ሀይ ያለኛል መለስኩለትና ከዛ በኋላ ማውራት ጀመርን፣ ስልክ ተለዋወጥን እና መግባባት ጀመርን። ስለዚህ ጊፍቷ ነች ይሄን ሁሉ ያመጣችው። ይሄን ሁሉ ያመጣችው ያቺ ፍላወሯ ናት። እንግዲህ ጥሩ የፍቅር ታሪክ ሰምተናል። ይሄ ሚሞሪያችሁ ማን ነው ማስታወሻችሁ ከመሆኑ አንፃር እስቲ ፍቅራችሁን ተገላለጹና ወደ ሌላ ጉዳይ ደግሞ እንገባለን። እስኪ ለሱ ያለሽን ስሜት ንገሪ። እኔ በጣም ነው የምወደው። ያው ካገኘሁት ጊዜ ጀምሮ የፍቅር ጥያቄ አቅርቦልኝ ኦኬ ካልኩት ጀምሮ በጣም ነው ለሱ ጥሩ ስሜት ያለኝ። በጣም ነው የምወደው። የወደፊት የልጆቼ አባት ፍሬ አፍርተን ብቻ በጣም ደስ የሚል ኑሮ እንዲኖረኝ ነው ከሱ ጋር የምፈልገውና በጣም ነው የምወደው። በዚህ አጋጣሚ ልንገርህ ያው ሁሌም ነግረህ ዛሬ ደግሞ ሞር እንተለበለ በጣም ነው የምወደው። በጣም የሱ ጉዳይ ሆኖ ቢኖር እንጂ እኔ ራሱ ሂድ እያለኝ ነው። እስቲ ያንተን ስሜት እስቲ ንገረኝ። እስቲ እኔ ታውቃለህ እኔ ማለት እሷ ከዛ ጀምሬ እሷን ፍለጋ ማለት የመጣሁት ከክፍለ ሀገር ነው እና እሷ እንገናኝ ስትለኝ በቃ ሌሊቱ ሁሉ አልጠባልኝ ብሎ ማታ ነበር የነገረችኝ። ልክ ቃል ነጋ ብሉኝ ልክ አንድ ሌሊት ተቀምጬ አደርኩ። ዛሬም በጠዋት መጣሁ። ጠዋት መጥቼ እንኳን ሳላርፍ ነው ወደ አንተ የመጣሁት ማለት ነው። ከዛ በኋላ በቃ ታውቃለህ እንደ እንትን እንደምልምና ልክ እሷ እንደምፈልግ ታውቃለህ። ይሄን ያህል ሁሌ ነገር ካለው መጣሁ። ቀጥታ ወደዚህ እንደምመጣ ምናምን በቃ እረፍትም አላደረኩም። ምንም ድካምም አልተሰማኝም። ምክንያቱም ያንን አንድ ሌሊት አልነጋልኝ ብሎ ያደረውን ሌሊት መድገም አልፈለኩም። እሷን ሳላገኛት የ7 ወርና የ8 ወር ህልም ነው በጣም። ከዛ በቃ ይሄን ልክ ዛሬ በቃ የሷም አጋጣሚ ይሄን አጋጣሚማ ዛሬ በቃ ማየት አለብኝ። ራስ እንጫወት 8 ወር አይመስልም። የምር 8-10 አመት ምናምን የምንተዋወቅ ሰዎች ነው ምን መስለው። ምክንያቱም እሱ በጣም ግልጽ ስለነበረ እኔም እንደዛው ምንም የምደብቀው ነገር ስለሌለ የረጅም አመት ግንኙነት ያለን ምን መስለው ነው። በጣም ነው የምወደው። ስለዚህ እኔም ታውቃለህ እንደዚህ በቀላል ምርቃት ነገርም ስላልሆነች እንደዚህ ይሆናል አይደል አይቶ ማለፍ አይደለችም። እኔ ስንት መስዋዕትነት ልከፍልላት በቃ የሆነ ብዙ ነገሮችን ሁሉ ምናምን አብረን እንድናሳልፍ ምፈልጋት ስለሆነች እውነት ነው የምልሽ አሁንም ከልቤ ነው ማፈቅርሽ። በጣም ማፈቅረኝ። ሌላ ምን አለ መሰለሽ አሁን ከሱ ጋር የመጣንበት ሌላም ጉዳይ አለና ያንን ጉዳይም ለምን አላበስራትም ዛሬማ መንገር አለብኝ ብዬ ያሰብኩት ነገር አለ። ያው ዝም ብዬ በሆዴ ይዤው ከመሄድ ብነግርሽስ ማለት ቀለበት ታደርግልኝ ነው እንዴ? ሰርፕራይዝ ታደርገኝ አይደለም? እሱም ይደርሳል ሁሉም ይደርሳል። ግን ይሄን ምነግርሽ አንድ ሳልነግርሽ ማላልፉ ነገር ምን አለ መሰለሽ ማለት በፊት ስንተዋወቅ አካባቢ የሆነ በወሬ አጋጣሚ እንደዚህ ማለት የተሻለ ደረጃ ላይ እንዳለው መኪናዎችም እንዳሉኝ 2 መኪናዎች እንዳሉኝ ነግሬሻለሁ። ነገረኛ ስላለው ሰራፋይናል ነግረኸኝ ነበር። ከዛ ምን አለ መሰለሽ ባለፈ ማለት ዛሬም ቢሆን አብረን ከመሆናችን በፊት ሳልነግራት ማለት የሚቆጭ ነገርም ከሆነ ግን እኔ እንደዛ ይሆናል ብዬ አላስብም። ምናልባት ስሚው ብዬ ነው እንጂ ያን እንደማታረጊ አውቃለሁ። አወሳሰብኩ እኮ ይሁድ ማለት ምን አጋጠመ? ምን አለ መሰለሽ እኔ አንዴ የሆነ አጋጣሚ መኪናዎቹን እንዳስቀመጥኳቸው እኔ ላውቁት አይቼ ነበር ግቢ ውስጥ ማለት ነው። ከዛ ግቢ ውስጥ እንዳስቀመጥኳቸው አንቺም ትደነግጫለሽ ብዬ አልነገርኩሽም እንጂ የሆነ የእሳት አደጋ ተከስቶ 2ቱም መኪናዎች ወድመው አገኘኋቸው። ማለት አልገባኝም። በምን ሰው እንዴት ማለት እኔ ይሄን አጋጣሚ አልነገርኩሽ እኮ ይዛኔ ሰው አልነበረም። እንደውም እኔ እግዚአብሔርን ያመሰገንኩት አንደኛ እኔ መኪና ውስጥ ብሆን በዛው ውስጥ ቡና አስበሽዋል። እኔ በዛ ሰዓት ህይወቴም የለም ነበርና ስላልገባኝ እንዴት ነው ባንዴ 2ቱም መኪና ሊቃጠልብህ የሚችለው? ቤት ውስጥ በተፈጠረ የእሳት አደጋ ታውቂያለሽ፣ መኪና ነዳጅ ነው
አንደኛ ትንሽ ነገር አይደለም። እንዴት ነው ላትነግረኝ የምትችለው? ለምን ደበቅኝ? ለምን አስፈለገ መደበቁ? ለምን ነገርከኝ? ማለት ያን ያህል አስፈላጊ ነው? አሁን ለምሳሌ ማለት ያን ያለኝ ነገር ላንቺ ይሄ ጉዳት ቢሰማሽ ዛኔ ማለት ለምን ተጎዳ ብለሽ አንቺ ሀዘኔታ ውስጥ ነው አይደል የምትገቢው? እኔ ደግሞ እንድታዝኝ ስላልፈለኩ በዛ ሰዓት እኔ አንቺን የሆነ መጥፎ ነገር እንድታስብ ይችላል ስላልፈለኩ ማለት ይሆናል አይደል? እኔ ተጎዳው ስልሽ የሆነ ስሜት ይኖርሻል። የኔ ጉዳት ደግሞ አንቺ እንዲያሳዝን ስላልፈለኩ እኔ በሰዓቱ ደግሞ አልነገርኩሽም። አሁንም ቢሆን የመጨረሻ ፓርት ስለሆነ እኔና አንቺ ከዚህ በኋላ አንድና ሁለት የማንባል ሰዎች ስለሆነን የግድ መስማት አለብሽ ብዬ ሙሉ ንብረት ሁሉ ነገር ምናምን እንደወደመ ነው የምትነግረኝ? ምንድነው አልገባኝም እኮ። ግን ደግሞ ስልሽ የሆነ ያየሁን እንጂ እኔ ግን አንቺን ፈልጌ እስከመጣው ድረስ ያ ሀብት ይመለሳል። ለምን እኔ ወጣት ነኝ፣ ሰርቼ መብላት የምችል ሰው ነኝ። ነገ ደግሞ የምትፈልጊውን ህልም ደግሞ ከምር ብዬ የምነግርሽ እኔ እንደማንኛውም ኢትዮጵያዊ ሰርቼ ተለውጪ ያ ሀብት ተመልሶ ከዛ በላይ ሆነን አንቺ የምትፈልጊው ነገርም ይሆናል። አሁን ላይ ባይሆንም እንኳን ሁሉም ነገር ይስተካከላል። የዛኔ የተፈጠረው አደጋ ነው። እኔ በመጥረት የለኝም፣ ምንም ንብረት የለኝም ነው ያልከኝ? አሁን ላይ እኔ በቂ ንብረት የለኝም። ነገር ግን ሰርቼ መብላት ሰርቼ ማደር እችላለሁ። አንቺንም አኖርሻለሁ። እኔ እንደማንኛውም ኢትዮጵያዊ ጠንክሬ እሰራለሁ። እና ለምን መጣ ማለት እንዴ? ማለት ምንድነው? ለምን መጣ ታዲያ? ያ ሁሉ ንብረት ያ ሁሉ እንትን ለምን ትሰራልኛለህ? ለኔ ምን ታደርግልኛለህ? ደግሞ ቀድመ ለምንድን ነው ያለው? እንዴ አንቺ ሌላ ሰው እየሆንሽ እኮ ነው። ምንም ሌላ ሰው አልሆንኩም። ለምን ደበከኝሽ? መጀመሪያ ለምን አልነገርከኝም? አይደለም የሱ ሐሳብ ይኸውልሽ እቴ፣ የሱ ሐሳብ የሚለው አሁን ያለው ንብረቴ በዚህ አጋጣሚ ጠፍቷል። አሁን ደግሞ ካንቺ ጋር አንድ ቤት ውስጥ እየኖርን አብረን ሰርተን ተለውጠን ያንቺንም ቤተሰቦች መርዳት እኛም ማደግ እንችላለን ነው ይመስለኛል የሱ ሐሳብ። ምንም ሳይኖር እንዴት ነው ከኔ ጋር መኖር የምትችለው? ይሄን ያለ ምናወራው ገና ወደፊት ላማለኝ በሰማይ ጥሬ ግሬ ምናምን ጥሬ ግሬ ምናምን ችግር የለውም። እኔ ሰርቼ አስተዳድርሻለሁ። ችግር የለውም። እኔ እኮ ወጣት ነኝ። አይ እኔ እንደዛ የሚባል ነገር አይሰራም። ነኝ ጋር ምን ማለት ነው? ፍቅር በልጅ ነው ወደዛ ጋር አልገባኝም። ማለት አንተ ራስህ እየገባኝ አይደለም። ስለምን እንደምታወራው እኔ አረ ምን ማለት ነው? የራሴ ደህንነት መቼ አነሳኝና ነው ወደዛ ሄድ። በቃ ውጣ። አይደለም ይኸውልሽ ምንም አይጠቅመኝም። በቃ ነው ዳቆን ምን ታረግልኛለህ? እኔ እኮ እንኳን ከራሴ አልፌ ወደ ቤተሰቦቼ ተረዳልኛል ብዬ ያሰብኩ ሰው። አረ በእናትህ የራሴ ከመቼ አነሳኝ? ምንም አይመስልም። የራሴ መቼ አነሳኝና ነው? ቆይ ተነሳ። ሂድልኝ አባቴ ተነሳ። ይሄን ከበእናትህ እኔ ችግር መቼ አነሳኝ? የራሴ ችግር ራሱ የራሴ ኑሮ ራሱ እኔ ላውራት ናላይ ዞር እኔ ላውራት አላሰብኩሽም። ቆይ እኔ ላውራት አንቺ ጋር ብዙ ላለው አብሬ ላለው ሀብታም አጣበስኩ ብዬ እኔ ካንቺ ጋር በምታወሪ ወሬ እንዳትቆጪ ቁጭ በይና እኔ እና አንቺ ነው ነገር የለም። እኔ ብዙ ግዳለኝ እኮ ና እኔ ፈልገኝ ሰው ያለ ሰው ነኝ። አረ ፕሊዝ እየሰማት ነው አይደለ? ከይ ለምን ታረግልኛለህ ታዲያ? ነገ ታዲያ ትልቅ ደረጃ እንደሳለን እኮ ነገ። አድምጠኝ። እኔን እሺ በለኝና እኔ ላውራት፣ አንተ ውጭ ቆይ። ምን ነው የምታወራ እንዴ? ውጭ ቆየኝ። አንተ ሙጣ ምን ትሰራልኛለህ? እኔ ትንሽ ላውራሽ ፈልጌ ነው። ምን እንደምታወራ ምንም ታወራ ነገር በቃ ምንም ማውራት አልፈልግም። እኔ ባሰብሽው ሐሳብ እንዳትጸጸቺ። ምንም ማለት ጸጸት ከድህነት ጋር ይኸውልሽ አንድ ቤተሰቡ ሊረዳ ከቆመ ሰው የሚጠበቅ ነገር አይደለም እያየን ያለ ነው እንጂ የምፈልገው ጭራሽ አብሬ ልማከው ሌላ ችግር። አንተ ለምን አትወጣ? ችግር ሌላ ችግር። እሱ ይውጣና እኔ እና አንቺ እናውራ። እሺ በይና አውሪ። ማታረጉልኝ ይኸውልሽ ተረጋጊና ቁጭ ብለን እናውራ። ምንም የምታረጉልኝ ነገር የለም። በቃ እኔ እኮ ከዛ ጀምሬ ዳቆን ለምታ እኔ ብቻ ፍቅር ብቻ የሚያደርግልኝ ፍቅር ፍለጋ እኮ ነው። ከዛ ጀምሬ ፍቅር ሀብት ይሆናል። ታኖረኛለህ፣ ከዚህ ቤት ታወጣኛለህ። እንደዚህ ታስቢያለሽ? ተንደላቀቅ አልጋ ላይ ልኖር ነው የተንዳቀን ትላል ብዬ ያ ሁሉ ጊዜ ለሊት ሙሉ ማወራህ እኮ የተሻለ ኑሮ እኖራለሁ ብዬ ነው። እኔ እኮ ከረዳ ፍቅሬሻለሁ። ምንም ፍቅር የሚባል ነገር ባዶ ዋጋ የለውም። እኔ ማፈቀር ስላለ ነው ያለ መስሎኝ ነው። ያ ሁሉ መኪና ያሉ ንብረት ስታወራኝ እኮ በቃ ሀብታም ልጅ እንደሆንክ ስላወቅኩ ነው። አልገባኝም። አሁን ለምን ማትወጣልኝ? ምን ማለት ነው? እኔ ከዳ ገለ ደቂቃ ማውራት አልፈልግም። እኔ እኮ ከዛ ጀምሬ ተረጋጋና ካሜራ ነው ይተልኝ አንተም ወጡ ተረጋጊና ቁጭ ብለሽ ምን እንደምረጋጋው ምን የምናወራው ነገር የለም። ወጡ ባደረግሽው ነገር እንዳትጸጸቺ ቁጭ በይና እናውራ። እኔና አንቺ ምን የሚያጸጽተኝ ነገር አለ? በቃ ከድሀ ጋር ምንም ማውራት የማልፈልገው ነገር። ኦኬ በመጀመሪያ ከዚህ ሰውዬ ጋር የተገናኘሽው ገንዘብ አለው ሀብት አለው ብለሽ ነው ማለት ነው? ነው እሱ እንደሚያስበው ፍቅርን ብለሽ ነው? ምንም ማፈቅረው እኮ ስላለው ነው። በቃ ስላለው ወደፊት የሚገጥመኝን ሀብት ንብረት ቤተሰቦቼ የምለውጥ ሳስብ ነው። አንቺ እንዴት ነው የምታስቢው? ይሄ ልጅ ፍቅርን ብሎ ፍቅርማ መጀመሪያ አለኝ፣ ሁለተኛ ጊዜም ነበረኝ፣ ምንም አልጠቀመኝ። ስለዚህ ገንዘብ ነው ያንቺ ፍቅር ነው። ገንዘብ አይደል በቃ ህይወቴን መለወጥ የምፈልገው ገባ። አሁን ባደረግሽው ነገር እንዳትጸጸች ምልሽ። ለዚህ ምን ጸጸተኝ ነገር የለም እንዴ? ከሌለው ምን ያደርግልኛል?
እርግጠኛ ነሽ? ስለመሰለኝ ነው የወደድኩት። እርግጠኛ ነሽ? እርግጠኛ ነኝ። አሁን ለምን ማትወጣልኝ? በእናትህ አትወጣልኝ፣ በእናትህ ካሜራውን ይዛችሁ ጥሉኝ። አንዴ ቁጭ በይ፣ ምንም ቁጭ በይና ተረጋጋሚ ነገር ነው እየነገርከኝ ያለው። አውጣልኝ በእናትህ። ሰሚኛለሽ? ይኸውልሽ እህቴ፣ አንዴ እሸቱ ራሱ ይምጣና ስለማንነቱ ይነግረናል። ና እሸቱ አንዴ ግባ እስቲ። የተለየ ማንነት አለ ነው። ይኸውልሽ እሸቱ ማለት ከተማችን ላይ አለ የተባለ ትልቅ ሀብታም ነው። ሚሊዮነር ነው። 3 የሰሊጥ እርሻዎች ያሉት ሰው ነው። ከተማ ላይ ብዙ መኪናዎች፣ ብዙ የስራ ኢንዱስትሪዎች ያለው ሰው ነው አለው ነው እያልከኝ አሁንም ድረስ። ስለዚህ ይሄንን ነገር ያደረግነው ለምንድን ነው? ትወደኛለች ወይ ሀብቴን ገንዘቤን ብላ ነው ወይ የመጣችው ወይስ ፍቅሬን ነው? ይኸውልሽ አዳምጪኝ። ቅድምም በሁኔታዎች እንዳትጸጸቺ እነዚህን ድርጊቶች ታይ ስልሽ የነበረው ለዚህ ነው። አንድ ቤተሰቡን ከሚረዳ እናት አባቱን ከሚጦር ሰው የማይጠበቅ ድርጊት ነው ስትሰሪ ነበር። ገብቶሻል? ይሄ ልጅ እኔ ጋር የመጣው ስላንቺ ለማጣራት ወር ደግሞ ስላንቺ ማንነት ለማወቅ ነው። ውዴ ዝም በል ነው። እኔ ራሴ ፕራንክ ላደርግ ፈልጌ ነው። እሺ ምንም ሌላ ነገር የተለየ ነገር የለውም። እኔ በጣም ማፈቅር ያምረኝ ነው። በጣም ወርዛ በልጅ በእናት ማሪ ምን ሆነ ነው? እኔ እኮ ፕራንክ ላድርግ ብዬ ነው ቲክቶክ ላይ እንደለመድኩት። ምን ሆነ ነው? አባቴ አትንግኝ፣ ልቀቅኝ። በእንደዚህ አይነት ሁኔታ አይቀጥልም። በማርያም ስለምን ይቀርበልኝ። የምሬን ነው። ፕራንክ ላደርግ ፈልጌ ነው አባቴ። አንተ እስኪ ንገረው። ማርያም የነገርኩህ እኮ ነው። ፕራንክ ላድርግ ብዬ ነው። በመጀመሪያ ደረጃ ታይ ስልሽ የነበረው ትጸጸችበታለች ስልሽ የነበረው ነገር ይሄ ነበር። እኔ ፕራንክ ላድርግ እየቀለድኩኝ እኮ ነው። ፕራንክ የሚባል ህይወት ላይ እየቀለዳችሁ ነበር እስካሁን የነበረው ህይወት ላይ ምንም ፕራንክ የኔ ፍቅር አታምነኝ። እስከ ዛሬ የነበረን ፍቅርስ አንቺ አታፍሪም? ግን የምሬን ነው። አታፍሪም ነው? እኔ እኮ ፕራንክ ነው እያደረኩት የነበረው። ስለምን ፕራንክ? ህይወት ላይ ፕራንክ ታውቂልን እናንተ ቲክቶክ ላይ እንዴት እንደምሰራ ገብቶሻል። እኔ ይኸውልሽ ዋጋ ይሄን ያህል እንዲለፋ ያደረኩት እናንተ የኔ ፍቅር ስወድ ሲጀመር አንቺ አትሆኚ ሲጀመር ታይ ስለ የነበረው ለዚህ ነው። ለዚህ ነበር እኔ ማን ይሳሉ ወንድማችን እንግዲህ የተፈጠረውን ነገር አይተሃል። አዝነናል ማለት እንግዲህ እኛ ጋር ስትመጣ ነገሮች ሊሆኑ ይችላሉ፣ ላይሆኑም ይችላሉ። ሁለት መንገድ ይዘን ሄር ነው። አንድ መንገድን ይሆናል ብቻ ብለን ስላልሆነ ሄር ነው። ያው ጉዳት ሊኖር ይችላል በእርግጥ ነው፣ ግን መጽናናትን እንመኝልሃለን። እስኪ ያየኸው ነገር ምን ማለት ውስጥህ ላይ የፈጠረብህን ስሜት ትንሽ አጋራንና እንለያያለን። ብዙም ልናስጨንቅ አንፈልግም። እኔ ማለት አንተን አለፋውህ እንጂ አንተ እኮ የሆነውን ነገር አይተሃል አይደል? እኔ ስልክ አውቃለሁ እኮ ትንሽዬም ቢሆን ያን መናገር እንደጸጸተኝ ነገር ያለው፣ ግን በዚህ ልክ ይሆናል ብዬ ጭራሽ ሰማሃት። ቲክቶክ ላይ እኮ ስንት ምጀነጅናቸው አሉ ነው እኮ ያለች። ገብቷል? መጀመሪያ ስታወራ የነበረውንና በኋላ ስታወራ የነበረው ጭራሽ ነው የማይገናኝ። ስለዚህ ሙሉ በሙሉ ፍራቻ እውን ሆኗል ማለት ነው። አዎ እሱም እኔ ግን ይህን ያህል አላሰብኩም ታውቃለህ። ምናልባት የሚል ጥርጣሬ ነው እንጂ በዚህ ልክ ትሆናለች ብዬ አላሰብኩም። ግን እኔ አንተን አልፍቼህም ቢሆን በነገራችን ላይ ነገ ላይ ብዙ ነገር ሳንሆን ገብቷል፣ ስንት ህይወት ሳናሳልፍ በዚህ ልክ እኔ አንዳንዴ እግዚአብሔርን ያደረገው እንዲህ ብዬ ሁሉ አሰብኩ ታውቃለህ። ማለት እኔ ያስቤው ቢሆን አሁን ዝም ብሎ ማለት በዚህ ልክ አልፈትናትም ቢሆንም እንኳን ህይወት ላይ ያለን አያታለሁ ብዬ ባስብ አስበዋል። ተጎድቻለሁ እኮ ማለት እንደዚህ እያሰበች ከሆነ እኮ የምትመጣው ለገንዘብ ነው። ያ ገንዘብና ካገኘች በኋላ እንኳን ልትመለስ ሁሉ ትችላለች። እኔን ጥላ ልትሄድ ትችላለች። ምክንያቱም ስንት የሚያወራት አሉ። ከአንተ የተሻለ እኮ ነው ያለችው። እሱ ከእኔ የተሻለ ስንት የሚያወራት እያለ ደግሞ እኔ እንደውም ማዝነው እውነት አንተን እንደዚህ ማድከሜ። እኔ ስራዬ ነው በነገር ላይ በእኔ መድከም በእኔ ውጣ ውረድ ምናምን ነገር እንድትጨነቅም እንድትቸገርም አልፈልግም። ይሄ የእኔ ስራ ነው። ሀቁን ነው የምንፈልገው። ሀቁን አግኝተናል። እኔማ እንግዲህ አስበዋል። እኔ ከዛችኛው እኮ እንደውም ይቺ እውነት ያችኛዋ ትሻላለች። እውነቱን ተናግራ ሄደችው። ስለ በስሱም ቢሆን ገንዘብ ይዛብኝ ሄደች፣ ግን ደግሞ ያን ያህል የሚጎዳ አልነበረም ታውቃለህ። ይቺ ግን በጣም በብዙ ማለት እንደዚህ ሂደት ብላ እንደዚህ ቀርባ ብዙ ነገሮች ልትወስድ እኮ የተዘጋጀች ልጅ ነበረች ታውቃለህ። እኔ እንደውም መጀመሪያ ላይ ደስ ብሎኝ አባቴ የሚመኛት ሴት አገኘሁ ብዬ ምናምን የአባቴን ህልም እውን አደርጋለሁ ብዬ አስቤ ነበር። ነገር ግን አልሆነም እና ስልክ አንዳንዴ ተመስገን ነው እሷ እንደዚህ በማለቷ እኔ ደስተኛ ነኝ። ለምን እንደው ታውቃለህ ደብቃኝ ወደ እኔ ከምትመጣ ይልቅ እኔ አውቄው እንዲሁ ከዚህ በኋላ ይሁን ብል እንኳን እውነቱን እያወቅኩ ነው፣ ግን አላደርገውም። ይሁን ብል እንኳን እውነቱን አውቄ ነው ታውቃለህ፣ የምጠነቀቀው ነገር ይኖራል። እኔ ደስተኛ ነኝ እንደውም እንደዚህ ማውራት እውነቱን ግልጹን ተናግራ በዚህ መንገድ ደግሞ አንተም ረድተኸኝም በዚህ ልክ እውነቱ ስለታወቀ እኔ እውነት አንተን ነው የማመሰግነው።
እሷ እኮ አትነግረኝም ነበር። ግን አንተ ይሄን ያህል ረድተኝ እኔንም አብረክ እዚህ ድረስ ተከትለህ መጠክ ሁሉን ነገር አብሬህ እሆናለሁ ብለህ ከጎኔ ስለሆንክ ስለ እውነት ነው የምልህ በጣም የማመሰግነው። በጣም እኛንም አምነህ ጉዳያችሁ ነው ብለህ እኛ ጋር መጥተህ ጉዳይን አጋርተህን ለጉዳይ መፍትሄ እንድናገኝ መስመሩን ስላሳየህን እኛንም ስላመንከን እናመሰግናለን። መጽናናትን እንመኛለን። የሰው ልጅ ባሰበበት አይኖርም የመጀመሪያው ነገር። ሁለተኛው ደግሞ ፈጣሪ ሲፈቅድ ነው ሁሉም የሚሆነው። መጽናናቱን እንመኝልሃለን። እናመሰግናለን። እውነት እኔም የማመሰግነው የጋዜጠኝነት ስራህን ከልብ እንደሰራ በቃ አለ አይደል ማለት ማድረግ ያለብህን ያደረግከው አንተ እና እኔም ቫልዩ አገኘሁ እኮ ትልቅ መልስ እኮ ነው። በነገራችን ላይ በህይወታችን ያው ታውቃለህ አንድ ይሆናል አይሆንም ነው ብለኛል አንተም እና አይሆንም እኮ ትልቁ መልስ ነው። እንደውም አይሆንም መልስ ነው። ይሆናል የሚለው አንዳንዴ ዝም ብለንም ይሆናል አይደል ሰው በፍርሃትም ልትለው ትችላለህ እና እውነቱን ስለነገረችኝ ይሄ ደግሞ እውነትን የሰማሁት ደግሞ በአንተ በኩል ስለሆነ ደግሞ ሞር እውነት ለእናንተም ያለኝ ክብር ጨመረ እና በጣም ነው ደስ ያለኝ። በጣም እናመሰግናለን። እኔም አመሰግናለሁ አባቴ። እውነት በጣም ነው የማመሰግነው። በጣም እናመሰግናለን። እኛም እንግዲህ ውድ ተመልካቾቼ ሁሉንም ነገር አይታችሁታል ከመጀመሪያው ጀምሮ። ራሳችሁን ጠብቁ ማለት ደግሞ በጣም በብዙ መንገድ ነው። እንደምታዩት ነው እየተፈጠረ ያሉት ነገሮች ሁሉ አለን ከጎናችሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ላይክ በማድረግ ቪዲዮውን ጀምሩ። ሼር እየተደራረጋችሁ ለሁሉም ይሄ ቪዲዮ እንዲደርስ ትምህርት እንዲሆን አድርጉልን። እናመሰግናለን።